ቤተሰቦች እሺ አስተያየቶቻችሁን ተቀብለናል። ባለፈው የሰጣችሁንን ትንሽ ቪዲዮቹ እየፈጠኑ ስለሆነ ትንሽ ሰከንድ በመሃል ቢሰጠን ባላችሁት መሰረት እንዴት ነው ያሰብነው? ጥያቄውን የእያንዳንዱን ካነበብን በኋላ ትንሽ ሰከንድ እንሰጣለን። በዛ ሰከንድ ውስጥ እናንተ እነዛን ጥያቄዎች ትሰራላችሁ። ከዛ ወደ መልሱ እንገባለን ማለት ነው። ስለዚህ ወደ ጥያቄዎቹ እንግባ። ሁለተኛ in the context of data processing cycle which stage involve transforming raw data into a meaningful format? በዳታ ፕሮሰሲንግ ሳይክል አውድ የትኛው ስቴጅ ነው ራው ዳታን ወይም ጥሬ ዳታን ወደ ትርጉም ወዳለው ፎርማት የምንቀይረው? ኤ ዳታ አኩዚሽን፣ ቢ ዳታ ክሊኒንግ፣ ሲ ዳታ አናላይሲስ፣ ዲ ዳታ ቪዥዋላይዜሽን። 10 ሰከንድ እንሰጣችኋለን ጥያቄውን እስክትሰሩ። ያው አንድን ዳታ አንድ ጥሬን ዳታ ወደ ትርጉም ወዳለው ፎርማት የመቀየር ፕሮሰስ ዳታ ፕሮሰሲንግ ሳይክል ዳታ ክሊኒንግ ይባላል። ስለዚህ ሁለተኛ መልሱ ቢ ይሆናል ማለት ነው። ሁለተኛ መልሱ ቢ ነው። ሶስተኛ how does the distinction between structured and unstructured data impact data analysis methodologies? እንዴት ነው የተዋቀረና ያልተዋቀረ ዳታ በዳታ አናላይሲስ ሜቶዶሎጂ ላይ የሚያሳድረው ተጽዕኖ? ኤ ስትራክቸርድ ዳታ ሪኳየር ሞር ኮምፕሌክስ አናላይሲስ ቴክኒክ ዳን አንስትራክቸርድ ዳታ፣ ቢ አንስትራክቸርድ ዳታ ካን ቢ አናላይዝድ ዩዚንግ ትራዲሽናል ሪሌሽናል ዳታ ቤዝ ዊዛውት ፕሮሰሲንግ pre-processing, C structured data is typically analyzed using statistical method while unstructured data often require natural language processing or image recognition technique, D both type of data are analyzed using identical methodology። ስለዚህ 10 ሰከንድ ጥያቄዋን እስክትሰሩ እንስጣችሁ። ስለዚህ የትኛው ይመስላችኋል በአንስትራክቸርድ እና ስትራክቸርድ የሆነ ዳታ ያለው ዲፍረንስ ዳታ አናላይሲስ ላይ የሚያሳድረው ተጽዕኖ? ያው ስትራክቸር ዳታ ኢዝ ቲፒካሊ አናላይዝድ ዩዚንግ ስታቲስቲካል ሜትድ። የተዋቀረ ዳታ በስታቲስቲካል ሜትድ ነው አናላይዝ የሚደረገው። አንስትራክቸር ዳታ ግን ብዙ ጊዜ በምንድን ነው በተፈጥሯዊ በሆነ ናቹራል ፕሮሰሲንግ ኦር ኢሜጅ ሪኮግኒሽን ምስልን የመመልከት ቴክኒኮች አሉ፣ በነዛ ነው አናላይዝ የሚደረገው። ሶ ዘ አንሰር ፎር ኩዌስችን ነምበር 3 ኢዝ ሲ ስትራክቸር ዳታ ኢዝ ቲፒካሊ አናላይዝድ ዩዚንግ ስታቲስቲካል ሜትድ ዋይል አንስትራክቸር ዳታ ኦፍን ሪኳየር ናቹራል ላንጉዌጅ ፕሮሰሲንግ ኦር ኢሜጅ ሪኮግኒሽን ቴክኒክ። ስለዚህ ሶስተኛ መልሱ ሲ ነው ማለት ነው። አራተኛ within the data value chain which component is primarily responsible for ensuring data quality and integrity? በዳታ ቫሉ ቼን ላይ የትኛው ክፍልፋይ ነው በመጀመሪያ ደረጃ የዳታን ጥራትና ኢንቴግሪቲ ለማረጋገጥ ኃላፊነት የሚወስደው? ኤ ዳታ አኩዚሽን፣ ቢ ዳታ ኩሬሽን፣ ሲ ዳታ ስቶሬጅ፣ ዲ ዳታ ዩዜጅ። ስለዚህ የትኛው ነው? 10 ሰከንድ። ስለዚህ በዳታ ቫሉ ቼን ላይ የዳታን ኳሊቲ እና ኢንቴግሪቲ ለማረጋገጥ ዋና ኃላፊነት የሚወስደው ዳታ ኩሬሽን የሚባለው ነው ማለት ነው። ስለዚህ ዳታ ኩሬሽን ኢዝ ዘ አንሰር። ሶ ቢ ነው ማለት ነው። አምስተኛ 6 ጥያቄ ብቻ ቀርቶናል። 10 ጥያቄ ብቻ ነው የምንሰራው። ምንም ቀላል ነው። ከ10 ስንት እንዳገኛችሁ ራሳችሁን መፈተሽ ነው። ዋት ካራክተሪስቲክስ ኦፍ ቢግ ዳታ ሪፈርስ ቱ ዘ ስፒድ አት ዊች ዳታ ኢዝ ጀነሬትድ ኤንድ ፕሮሰስድ? ከተዘረዘሩት የቢግ ዳታ መገለጫዎች ውስጥ የትኛው ነው የዳታን የሚመረትበትና ሂደት ወይም ፕሮሰስ የሚደረግበትን
ስፒድ ፍጥነት የሚገልጸው ኤ ቮሊዩም፣ ቢ ቬሎሲቲ፣ ሲ ቫራይቲ፣ ዲ ቬራሲቲ። 10 ሰከንድ እንስጣችሁ። ስለዚህ በቢግ ዳታ ላይ የዳታ ጀነሬት የሚሆንበት ዳታ ጀነሬት እና ፕሮሰስ የሚሆንበትን ፍጥነት የሚገልጽልን ያው ቬሎሲቲ ነው። ስለዚህ ዘ አንሰር ፎር ኩዌስችን ነምበር 5 ኢዝ ቢ። የአምስተኛ መልሱ ቢ ቬሎሲቲ ነው። እባካችሁ ቪዲዮውን ላይክ አድርጉ። ለእናንተ የሰከንድ ስራ ነው፣ ለእኛ ግን ትልቅ ውለታ ነው። Which of the following best describe the role of data scientist in the context of emerging technology? ከተዘረዘሩት ውስጥ የዳታ ሳይንስን ሚና የሚገልጸው በኢመርጂንግ ቴክኖሎጂ የትኛው ነው? ኤ ዴቨሎፒንግ ሃርድዌር ኮምፖነንት ፎር ዳታ ስቶሬጅ፣ ቢ ዲዛይኒንግ ዩዘር ኢንተርፌስ ፎር ሶፍትዌር አፕሊኬሽንስ፣ ሲ ኤክስትራክቲንግ አክሽነብል ኢንሳይት ፍሮም ላርጅ ዳታ ሴት ቱ ኢንፎርም ዲሲሽን ሜኪንግ፣ ዲ ማኔጂንግ ኔትወርክ ኢንፍራስትራክቸር ፎር ዳታ ትራንስሚሽን። 10 ሰከንድ። ሶ የዳታ ሳይንቲስት ዋና ሚና በኢመርጂንግ ቴክኖሎጂ ላይ ምንድን ነው? ከትልቅ ከሆነ ላርጅ ዳታ ሴት ላይ ኢንሳይቶችን ወደ ተግባር የሚለወጡ ኢንሳይቶችን በማውጣት ውሳኔ የምናደርግበትን ፕሮሰስ ኢንፎርማል ለማድረግ ይረዳናል። ሶ ኤክስትራክቲንግ አክሽነብል ኢንሳይት ፍሮም ላርጅ ዳታ ሴት ቱ ኢንፎርም ዲሲሽን ሜኪንግ የሚለው መልሱ ነው ማለት ነው። In data representation, what is the primary difference between nominal and ordinal data? በዳታ ሪፕሬዘንቴሽን የኖሚናል እና ኦርዲናል ዳታ መካከል ያለው ልዩነት ምንድን ነው? ኤ ኖሚናል ዳታ ሃዝ ኤ ናቹራል ኦርደር ዋይል ኦርዲናል ዳታ ዳዝ ኖት። ቢ ኦርዲናል ዳታ ሃዝ ኤ ሚኒንግፉል 0 ፖይንት ዋይል ኖሚናል ዳታ ዳዝ ኖት። ሲ ኖሚናል ዳታ ካታጎራይዝ ዊዛውት ኤ ናቹራል ኦርደር ordinal data categorized with a defined order. D both nominal and ordinal data are numerical. ሶ መልሱን እስክትሰሩ ድረስ 10 ሰከንድ እንስጣችሁ። ስለዚህ ዋና ልዩነታቸው ምንድነው ነው የሚለን ስለዚህ ምንድነው የትኛው ነው ዋና ልዩነታቸው? እሺ ስለዚህ የትኛው ይመስላችሁ? እሺ ሶ ኖሚናል ዳታ categorized without a natural order while ordinal data categorized with a defined order የሚለው መልሱ ይሆናል ማለት ነው። ስለዚህ ሰባተኛ መልሱ ሲ ነው ማለት ነው። ኖሚናል ዳታ ካቴጎራይዝ ዊዛውት ኤ ናቹራል ኦርደር ዋይል ኦርዲናል ዳታ ካቴጎራይዝ ዊዝ ኤ ዲፋይንድ ኦርደር የሚለው መልስ ይሆናል። ሰባተኛ መልሱ ሲ ነው። ግን እባካችሁ ለምን ቪዲዮን ላይክ አታደርጉ ፕሊዝ። ስምንተኛ which stage of big data life cycle involve the application of algorithm to extract pattern from data? የትኛው የቢግ ዳታ ላይፍ ሳይክል ስቴጆች ውስጥ ነው የአልጎሪዝምን አፕሊኬሽን በመጠቀም ከዳታ ላይ ድግግሞሽን እንድናወጣ የሚረዳ? ኤ ዳታ ኮሌክሽን፣ ቢ ዳታ ስቶሬጅ፣ ሲ ዳታ አናላይሲስ፣ ዲ ዳታ ቪዥዋላይዜሽን። 10 ሰከንድ እንሰጣቸዋለን።
ስለዚህ የትኛው ይመስላችኋል? ዳታ አናላይሲስ ነው። ከአንድ ትልቅ ዳታ ላይ የራሱን ያሉትን ድግግሞሹን ስናወጣ አልጎሪዝምን በመጠቀም የትኛው ቢግ ዳታ ላይፍ ሳይክል ነው? ዳታ አናላይሲስ የምንለው ነው። ስለዚህ 8ኛ መልሱ ሲ ነው ማለት ነው። 9ኛ በሚገርም ሁኔታ 2 ጥያቄ ብቻ ቀረን። አይገርምም? እስቲ ቪዲዮን ላይ አድርጉ። ሃው ዳዝ ዘ ሃዶፕ ኢኮሲስተም ፋሲሊቴት ዘ ፕሮሰሲንግ ኦፍ ላርጅ ዳታ ሴት ኢን ዲስትሪቢዩትድ ኮምፒውቲንግ ኢንቫይሮንመንት? እንዴት ነው ሃዶፕ ኢኮሲስተም ለትልቅ ለሆነ ላርጅ ዳታ ሴት ፕሮሰስ ለማድረግ የሚጠቅመው በኮምፒውቲንግ ኢንቫይሮንመንት ላይ? ኤ ባይ ፕሮቫይዲንግ ኤ ሴንትራላይዝድ ዳታቤዝ ፎር ዳታ ስቶሬጅ፣ ቢ ባይ ኦፈሪንግ ኤ ፕሮግራሚንግ ሞዴል ኤንድ ሶፍትዌር ፍሬምወርክ ፎር ዲስትሪቢዩትድ ስቶሬጅ ኤንድ ፕሮሰሲንግ ዩዚንግ ደ ማፕ ሪዲዩስ ፓራዳይም፣ ሲ ባይ ኢንሹሪንግ ዳታ ኢዝ ስቶርድ ኢን ሪሌሽናል ዳታቤዝ ፎርማት፣ ዲ ባይ ሊሚቲንግ ደ ዳታ ፕሮሰሲንግ ቱ ሲንግል ማሽን ቱ አቮይድ ኔትወርክ ላተንሲ። ስለዚህ የትኛው ነው? 10 ሰከንድ ብቻ ነው የምንሰጣችሁ እስክትሰሩ ድረስ። ቪዲዮን ደግሞ ላይክ አድርጉ እባካችሁ፣ እስቲ እባካችሁ። እሺ ስለዚህ መልሱ ምንድን ነው? ቢ ባይ ኦፈሪንግ ኤ ፕሮግራሚንግ ሞዴል ኤንድ ሶፍትዌር ፍሬምወርክ ፎር ዲስትሪቢዩትድ ስቶሬጅ ኤንድ ፕሮሰሲንግ ዩዚንግ ደ ማፕ ሪዲዩስ ፓራዳይም የሚለው መልስ ይሆናል ማለት ነው። አንድ ጥያቄ ብቻ ቀርቶናል። ኢን ደ ኮንቴክስት ኦፍ ዳታ አኪዜሽን ዋት ኢዝ ዘ ሲግኒፊካንስ ኦፍ ኢንሹሪንግ ዳታ ፕሮቪነንስ? በዳታ አኪዜሽን አውድ የዳታ ፕሮቪነንስን ማረጋገጥ ጥቅሙ ምንድን ነው? ኤ ኢት ጋራንቲ ደ ዳታ ኢዝ ፍሪ ፍሮም ኢረር፣ ቢ ኢት ትራክ ደ ኦሪጂን ኤንድ ላይኔጅ ኦፍ ደ ዳታ ኢንሹሪንግ ኢትስ ኦተንቲሲቲ ኤንድ ሪላያቢሊቲ፣ ሲ ኢት ኢንሹር ዳታ ኢዝ ስቶርድ ኢን ደ ክላውድ፣ ዲ ኢት አኖኒማይዝ ደ ዳታ ቱ ፕሮቴክት ዩዘር ፕራይቬሲ። 10 ሰከንድ አላችሁ። ስለዚህ የዳታ አኪዚሽን በዳታ አኪዚሽን አውድ የዳታ ፕሮቪነንስ ዋና ጥቅሙ ምንድን ነው? ያው የዳታዎችን ስር መሰረታቸውን ትራክ አድርጎ ለማግኘት ነው እና የዳታውን ደግሞ እውነታነትና ተአማኒነት ለማረጋገጥ ነው። ስለዚህ 10ኛ መልሱ ቢ ኢት ትራክ ደ ኦሪጂን ኤንድ ላይኔጅ ኦፍ ዳታ ኢንሹሪንግ ኢትስ አውተንቲሲቲ ኤንድ ሪላያቢሊቲ የሚለው መልስ ይሆናል ማለት ነው። ስለዚህ 10ኛ መልሱ ቢ ነው ማለት ነው። ሶ ቪዲዮአችንን በዚህ ጨርሰናል። ሌሎች ጥያቄዎችም አሉ። እባካችሁ ሰብስክራይብ ያደርጋችሁ የደወል ምልክቷን በመጫን የቀኑ የምንለቃቸውን 2 ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እስከ ቀጣይ ድረስ ቸር ሰንብቱ።